ምንድነው የሚያጋጨን? ምንድነው የሚያጋጨን? ሰላም ማጣት ነው። ሰላም ያለው ሰው ወደ ግጭት አይሄድም። ግጭትን ለማስወገድ ዋጋ ይከፍላል። ግጭትን ለማስወገድ የሚሆነውን ሁሉ ይሆናል ማለት ያን ሁሉ ሆኖ ሰው አይጋጭም ማለት አይደለም። ምክንያቱም ሰላም የማያውቅ ሰው ልክ ከጤናማ ሰው ጋር ይጋጫል። መቴ ለምን ተጋጨ አይባልም። እስከጋጭ ድረስ አይታወቅም። ከተጋጨ በኋላ ነው የሚታወቀው። ነገር ግን የሰላም ሰው አይጋጭም። የሰላም ሰው ሰላም አለው። መስዋዕትነት የሰላም ምስጢር ነው። የፍቅር ምስጢር ነው። የህይወት ምስጢር ነው። የነገ ምስጢር ነው። ውድ የኢትዮጵያ ህዝብ የምለምናችሁ ሰላማችን ምንድን ነው? ሰላም የዛሬ ለጎረቤት ያለን ሰላም፣ ለአገር ለሌላ ብሔር ያለን ሰላም፣ ለአገር ያለን ሰላም እሱ ፈዋሽ ነው። እሱ ይፈውሳል፣ ይባርካል። ካለንበት ጨለማ፣ ካለንበት ጉስቁልና፣ ካለንበት ልመና፣ ካለንበት ውርደት ይዋጀናል፣ ነፃ ያወጣናል። ሰላም ኑረን። ለምንድን ነው የምንበጣበጠው? ለምንድን ነው ምንም የሌለውን ነገር ለመውረስ? ለምንድን ነው? ባዶ መሬት ከሆነ ድሮም መሬት አለ። ማን ወሰደብን? ልናለማው እንችላለን። ለዛ ለማይጠቅም ምንም ላልሰራንበት አባቶቻችን ምንም ላልሰሩበት ምድር እኔና እናንተ ዛሬ መዋጋት ምን ዋጋ አለው? ሰላም ኖሮን አብረን ተባብረን ያን ማልማት አይሻልም? በሰላም መኖር አይሻልም? ለምን በደረቅ መሬት ላይ ትሞታለህ? ለምን በደረቅ መሬት ላይ ሕይወትን ታጣለህ? ምን ይጠቅማል? ሰው ጭንቅላት እንደሌለው ይኖራል እኔ በዚህ ዘመን እንዳታስቡ እንደዚህ። ስለዚህ የሚያስፈልገው ሰላም ነው። ለራሱ ብቻ፣ ለፍላጎቱ ብቻ፣ ለስጋው ብቻ፣ ለምኞቱ ብቻ፣ ለመንገዱ ብቻ የሚኖር ሰው ሰላምና ነፃነት ምን እንደሆነ የማያውቅ ሰው ነው። ዛሬ በግለሰብ ሰላም የሌለው፣ በቤተሰብ ሰላም የሌለው፣ በትዳር ሰላም የሌለው፣ በህብረተሰብ ሰላም የሌለው፣ በሀገር ሰላም የሌለው፣ በምድራችን ሰላም የሌለው ከሌሎች ሳይሆን ከራሳችን ብቻ ስለምናስብ ነው። እኔ ብቻ እዛ እኔ ይሄስ እኔ ያስ እኔ ሌላውስ አግድ የራሱ ጉዳይ። ይሄ ሰላም አይደለም። ይሄ ወደ ግድያ፣ ወደ ጦርነት የሚመራ ወደ ጥፋት የሚመራ ስግብግብነት ከእግዚአብሔር ሳይሆን ከሰይጣን የሆነ ነው። እውነቱ ይሄ ነው። ስለዚህ ወገኖቼ መስዋዕትነት በሌለበት ሰላም የለም። መስዋዕትነት በሌለበት ነፃ መውጣት የለም። በምድር ላይ የሰውን መጨረሻ በሽተኛ የሚያደርገው አሉታዊ አስተሳሰብ ነው። አሉታዊ እይታ ነው። ወገኖቼ አሉታዊን በመናገር አዎንታዊን አናመጣም። አሉታዊን በማሰብ ኔጌቲቭ በማሰብ ፖዚቲቭ የሆነውን ውጤት ልናስገኝ አንችልም። ጌታ ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ማለቱ በጭንቀት ማይበል፣ በጦርነት ማይበል፣ በረሃብ ማይበል፣ በዘረኝነት ማይበል፣ በአመፀኞች ማይበል፣ በዘረኞች ማይበል፣ በጽንፈኞች ማይበል፣ በጥላቻ ማይበል፣ በበሽታ ማይበል፣ በስድብ ማይበል ውስጥ በምትንገላታ ዓለም ውስጥ እናንተን በጸጥታ፣ በደስታ፣ በእረፍት አሻግራችኋለሁ ማለቱ ነው። አኖራችኋለሁ ማለቱ ነው። ዓለም ስለተንገላታ አንተ መንገላታት የለብህም። ምክንያቱም የክርስቶስ ሰላም ምን ያደርጋል? እረፍትን ይሰጣል፣ ያረካል፣ ያጸናል፣ ያቆማል። በዚህ ሁሉ ውስጥ ሰላም ይሰጣችኋለሁ ማለቱ ዘመኑን የምታልፉበትን ራእይ፣ ዘመኑን የምታልፉበትን ጉልበት፣ ዘመኑን የምታልፉበትን ድፍረት፣ ዘመኑን የምታልፉበትን እርካታ፣ ዘመኑን የምታልፉበትን ጤና፣ ዘመኑን የምታልፉበትን ማስተዋል ይሰጣችኋለሁ ማለት ነው። ሰላም ካለ ማስተዋል አለ። ሰላም ካለ እረፍት አለ። አዎ እግዚአብሔር ብቻ መስጠት የሚችለው የህይወት ትርጉም፣ የህይወት ሙላት፣ የህይወት መንገድ ይሰጣችኋለሁ ማለቱ ነው። ውድ የእግዚአብሔር ሕዝብ ጌታ ኢየሱስ ክርስቶስ የሚሰጠን ሰላም ህይወቱን ነው። ህይወቱን ነው። ጌታ ኢየሱስ የሚሰጠን ሰላም ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር አጀንዳ፣ ወደ እግዚአብሔር ሙላት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር እረፍት፣ ወደ እግዚአብሔር መንግሥት በምስጋና በእልልታ በሆታ የሚያስገባን ነው። ዛሬ በሰላም ነገ በሰላም
ከመቃብር ማዶ በሰላም ለዘላለም ዘላለም ሰላም አልፋና ኦሜጋ የሆነው የናዝሬቱ ኢየሱስ ለዚህ እያዘጋጀን ነው። ሰላም ለእናንተ፣ ሰላም በቤታችሁ፣ ሰላም በኑሯችሁ፣ ሰላም ባካሄዳችሁ፣ ሰላም ባላችሁ ሁሉ የእግዚአብሔር ሰላም በእናንተ ላይ ይሁን። ወገኖቼ በእኛ ላይ ይሁን። የጌታ ሰላም የተጣሉትን ያስታርቃል። የጌታ ሰላም ጠላቶችን ወዳጆች ያደርጋል። የጌታ ሰላም የተነካከሱትን ያሳስማል። የጌታ ሰላም የሚዋጉትን ምን ያደርጋል? ያስማማል። በምድር ላይ ጌታ እንደሚሰጠው ሰላም ዛሬ ሆነ ለዘላለም መድኃኒት የለም። ይፈውሳል፣ ያስታርቃል። ለኢትዮጵያ እርቅ ያስፈልጋታል። ከእርስ በርስ ጋር እንታረቅ። ከዛ አልፈን ደግሞ ከሰራዊት ጌታ ከእግዚአብሔር ጋር እንታረቅ። በዚህ ዘመን በምድራችን የፈሰሰው ደም ስፍር ቁጥር የለውም። በቃ እንደ ወንዝ ነው የፈሰሰው። ይሄንን ነገር እንዴት አድርገን ነው ከዛ ያ የፈሰሰው ደም ያመጣውን ፍርድ፣ ያመጣውን መለያየት፣ ያመጣውን ጠላትነት፣ ያመጣውን ግልፍተኝነት ከዛ እንዴት ነው የምንወጣው? በክርስቶስ ኢየሱስ በማመን ነው። ከእሱ ጋር እንታረቅ። ከእግዚአብሔር ጋር ከታረቅ ከእርሱ ጋር እርስ ጋር መታረቅ፣ እርስ በርስን መተቃቀፍ፣ መያያዝ አስቸግረን። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን ወገኖቼ። የጌታ ሰላም ያስታርቃል። ይህን ሰላሜን ይሰጣችኋለሁ፣ ይህን ሰላም አለን፣ ሰላሜን ይሰጣችኋለሁ አለ ጌታ ኢየሱስ። ከእግዚአብሔር መቀበል የሚያስፈልገን ነገር ካለ ከሁሉ በላይ ሰላም ነው። ሰላም አስደናቂው የሰላም ምስጢር። ዛሬ ትልቁ የጌታ ግብዣ ሰላሙን ነው። በፊልጵስዩስ መልእክት ምዕራፍ 2 ቁጥር 5 እስከ 11 ላይ ስናይ ጌታ ኢየሱስ ክርስቶስ በሰማይ ሆነ በምድር ለማንም ያልተሰጠ ስም አለው፣ ለማንም ያልተሰጠ ክብር አለው፣ ለማንም ያልተሰጠ ስልጣን አለው፣ ለማንም ያልተሰጠ ቦታ አለው፣ ለማንም ያልተሰጠ ዙፋን አለው። የሚያስደንቅ ጌታ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ቅድም ያነበብነው ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ዓለም እንደሚሰጥ አይደለም ብሎ ቃል ኪዳን የገባው ጌታ ነው። ይህን ሁሉ ስም የያዘ፣ ይህን ሁሉ ክብር የያዘ፣ ይህን ሁሉ ጸጋ የያዘ፣ ይህን ሁሉ ዩኒቨርስ የሚቆጣጠር ንጉሥ ምን አለ? ሕይወቴን ለእናንተ በመስጠት ሰላምን ይሰጣችኋለሁ ነው ያለው። ይሁንና በትንቢተ ኢሳይያስ ምዕራፍ 53 ላይ እንደምንመለከተው ጌታ ወደ ምድር የመጣውና ለሰዎች ልጆች የተሰቀለው የቆሰለው በመስቀል ላይ በውርደት የሞተው ዓላማ እንደሌለው፣ ኃይል እንደሌለው፣ ስልጣን እንደሌለው ሁሉን ጥሎ ራሱን ክዶ ነው። ራሱን ክዶ ነው ጌታ ኢየሱስ የሚያደረገው። ይህ ጌታ ሰብአዊን ፍጥረት ሁሉ ከአብ ጋር ሊያስታርቅ፣ የዓለምን ኃጢአት ሊያስወግድ የመረጠበትና የሄደበት መንገድ ነው። በመስቀል ላይ በመቸንከርና በሞት ጣር በማለፍ ነው። ኢየሱስ ዝም ብሎ ሰላምን ይሰጣሉ አላለም። ዋጋ ከፈለ። ዋጋ ከፈለ። ለሰላም ዋጋ ይከፈላል። ዋጋ ይከፈላል። ይህ ለእኔና ለእናንተ የማይገባን ዘላለማዊ ምስጢር ነው። ዘላለማዊ ምስጢር ነው። ሆኖም የእግዚአብሔር መንገድ በዚህ ምድር ላይ በመጠላት ይሁን በመናቅ ይሁን የሰላም መንገድ ነው። ምክንያቱም የእግዚአብሔር መንገድ፣ የእግዚአብሔር ሰላም እኛ በምናየው እኛ በምንገምተው አይደለም። የእግዚአብሔር መንገድ በምንድን ነው? በመከራ
በስደት፣ በጥላቻ፣ በጨለማ፣ በመስቀል፣ በሞት፣ በክብር በዛ ውስጥ የሰላም መንገድ አለ ከእግዚአብሔር ከሆነ ይህንን ነገር እንዳንረሳ አደራ እላለሁ። ምስጢሩ በእነዚህ ነገሮች ውስጥ ሲያልፍ ሰላም የሌለው ሰው ከሰላም ጋር ግንኙነት የለውም ማለት ነው። ምክንያቱም እውነተኛ ሰላም ልብ አድርጉ ወገኖች፣ ፕሊዝ ልብ አድርጉ። እውነተኛ ሰላም ምን አይነት ሰላም ነው? እውነተኛ ሰላም ማዕበል ባለበት ወይም በሌለበት፣ ሐዘን ባለበት ወይም በሌለበት፣ ጤና ባለበት ወይም በሌለበት፣ ሀብት ባለበት ወይም በሌለበት፣ ችግር ባለበት ወይም በሌለበት፣ ጥያቄ ባለበት ወይም በሌለበት፣ ጉልበት ባለበት ወይም በሌለበት፣ መስቀል፣ ችግር፣ መከራ ባለበት ወይም በሌለበት የሚገዛ ዘላለማዊ የእግዚአብሔር ጸጋ ነው። ጸጥታ፣ ደስታ፣ ምስጋና ነው። ሰላም ባለበት ዓለም ትገዛለች፣ ሁሉ ጸጥ ይላል። አዎ ሰላም ከሁሉ ያልፋል። ሰላም ሁሉን ይገዛል። ውድ ወገኖቼ እኛ ባለንበት ዓለም ላይ በጌታ ብንሆን ባንሆን የማይነሳ ማዕበል የለም። ለቅዱሳንም ቅዱሳን ላልሆኑም ማዕበል አለ፣ ችግር አለ፣ መከራ አለ፣ ፈተና አለ፣ ጨለማ አለ፣ ጭንቀት አለ፣ ዋይታ አለ፣ እምባ አለ። ሆኖም ለእውነተኛ ሰላም በእነዚህ ሁሉ ውስጥ ያሻግራል። እምባ እያለ፣ ሐዘን እያለ፣ መከራ እያለ፣ በሽታ እያለ፣ ስቃይ እያለ፣ ሰቆቃ እያለ ይሄ ሰላም ምን ያደርጋል መሰላችሁ? ያሻግረናል። ጌታ የሚሰጠው ሰላም ያ ነው። ጌታ የሚሰጠው ሰላም ያ ነው። ውድ ወገኖቼ ይህን ሁሉ ስለ ሰላም ይህን ሰላም በእንዴት እናገኘዋለን? ይህን በሁሉ ውስጥ የሚሸከመውን፣ በሁሉ ውስጥ የሚያሳልፈውን፣ ከሁሉ በላይ የሚያቆመውን፣ ከሁሉ በላይ የሚያኖረውን፣ ከሁሉ በላይ የሚያረካውን፣ ከሁሉ በላይ የሚያጸናውን፣ ከሁሉ በላይ የሚያሳርፈውን ሰላም ዘላለማዊ የእግዚአብሔር ሰላም በእንዴት እናገኘዋለን? ከየት ነው የምናገኘው? አዎ በሁሉ ውስጥ ይሸከማል፣ ያጸናል። እንዴት ነው የምናገኘው ታዲያ? በአንድ ቃል ከሰላም ምንጭ ነው። በአንድ ቃል ከሰላም ንጉሥ ነው። በአንድ ቃል ከሰላም ሰጪ ነው። በአንድ ቃል ከኢየሱስ ክርስቶስ ነው። በአንድ ቃል ከእግዚአብሔር ነው። ሰላም፣ የሚያጸና ሰላም፣ የሚያኖር ሰላም እሱ ከእግዚአብሔር ነው፣ ከኢየሱስ ክርስቶስ ነው። በኤፌሶን መልእክት ምዕራፍ 2 ከቁጥር 11 ጀምሮ እንዲህ የሚል አለ። በኤፌሶን መልእክት የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 11 ጀምሮ እንደዚህ ይላል። ስለዚህ ስለ ሰላም ሲናገር ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ የተሰደባችሁ፣ ይህን አስቡ። በዛን ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶቹ ናችሁ። በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ ማለት ምንድን ነው? ያለ ሕይወት ነበራችሁ፣ ያለ እውነት ነበራችሁ፣ ያለ ተስፋ ነበራችሁ ማለት ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና
ክርስቶስ ኢየሱስ ሰላማችን ነው። እሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋ ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የብስራች ብሎ ሰበከ። የክርስቶስ ኢየሱስ ስብከት ከሁሉ በፊት ከሁሉ በላይ ስለ ሰላም ከዘላለም ዘላለም የመጣው በእኛና በእግዚአብሔር መካከል ሰላም እንዲኖር ነው። የእግዚአብሔር ሰላም የሌለው ሰው ሕይወት የለውም። በዓለም ላይ ያለውን ሀብት ሊኖረው ይችላል፣ ክብር ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ይሄን ሊኖረው ይችላል። እግዚአብሔር ሰላም የሌለው ሰው ግን ተስፋ የለውም፣ መሰረት የለውም፣ እረፍት የለውም። ኢየሱስ ክርስቶስ በመጣ ጊዜ ምን አለ? ሰላምን ሰበከ። ሰላምን ሰበከ የምስራች ብሎ በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እያለ ይቀጥላል። ወገኖቼ ይህንን ልብ እንድናደርግ እጅግ አስፈላጊ ነገር ነው። ጌታ ኢየሱስ ክርስቶስ ደሙን በማፍሰስ ሕይወቱን በመስጠት ኃጢአትን፣ ጥላቻን፣ ጠላትነትን በማስወገድ ከአብ ጋር አስታረቀን። ከጌታ ጋር ከእግዚአብሔር ጋር ታርቃችኋል? ታርቀናል። ዛሬ ኢየሱስ ክርስቶስ የክርስቶስ ኢየሱስ ተልእኮ የክርስቶስ ኢየሱስ ሚሽን እኔንና እናንተን ከእግዚአብሔር ጋር ማስታረቅ ነው። ከእግዚአብሔር ጋር ያልታረቀ ሰው ሕይወት የለውም። እውነቱ ይሄ ነው። በምድር ላይ ሁሉን ነገር ይሰራል፣ ይወጣል፣ ገቢ ያገኛል፣ ስም ያገኛል፣ ይሄን ያገኛል። ነገር ግን ሰላም ከሌለው የዘላለም ሰላም ሕይወት የለውም። ጌታ ኢየሱስ ክርስቶስ ድንቅ አምላክ ነው። በዕብራውያን መልእክት ምዕራፍ 9 ቁጥር 22 ላይ እንደ ሕጉም ማለት እንደ ሙሴ ሕግ ማለት ነው ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይላል። ደም ሳይፈስ ስርየት የለም። ስለዚህ እኔና እናንተ የኃጢአታችንን ስርየት ያገኘነው ኢየሱስ ክርስቶስ ደሙን ስላፈሰሰ ነው። እኔና እናንተን ከእግዚአብሔር ጋር ያስታረቀን ክርስቶስ ኢየሱስ ደሙን በማፍሰስ ነው። ደም ከሌለ ስርየት የለም። ስለዚህ ነው ማንም በምድር ሆነ በሰማይ ወደ እግዚአብሔር ሊያቀርበን የማይችል ያለ ኢየሱስ ክርስቶስ ቅዱስ ደሙን በማፍሰስ ለእኔና ለእናንተ በመቆም ሊቀ ካህናችን በመሆን ከአብ ጋር አስታረቀን። አስታራቂ እሱ ብቻ ነው። ሌሎች ደም የላቸውማ። መላእክት ሊያስታርቁ አይችሉም፣ ምክንያቱም ደም የላቸው።